መጀመሪያ ፈቃደኛ ስለሆንሽ በጣም ነው የማመሰግነው። ጥያቄ የምጠይቅሽ ጀስት ጨዋታ አይነት ነው። በመጀመሪያ ግን እንደ ምክር ነገር ሰው በጣም ትልቅ ሰው ከመከረሽ ወይም ከህይወት ልምድ የተማርሽው በጣም ጠቅሞኛል የምትይው ለአንቺ ምንድን ነው? ድንገተኛ ጥያቄ ነው። በህይወታችን ብዙ ሰው ላይ መደገፍ እንደሌለብን፣ በራሳችን መቆምን መልመድ እንዳለብን ነው በህይወቴ የተማርኩት። በጣም አሜዚንግ ነው። አመሰግናለሁ ለምክርሽ። ትንሽ ድምፅሽን ከፍ ታደርግልኛለሽ? ለቀጣዩ ጥያቄ ወደ ጨዋታው ሲሄድ ጨዋታው ኦልሬዲ ቀጠልኩኝ። የመጀመሪያው ጥያቄ የአጎትሽ እህት ለአንቺ አክስትሽ አይደለችም፣ ታዲያ ምንሽ ናት? የአጎቴ እህት ለአንቺ አክስትሽ አይደለችም፣ ታዲያ ምንሽ ናት? አክስቴ ነች እንጂ ሌላ ምን ትሆናለች? መልሱን በኋላ መጨረሻ ላይ እነግርሻለሁ። እሺ፣ ሁለተኛው ጥያቄ 10 ሰዎች 5000 ሜትር ከፍታ ያለው ጉድጓድ ላይ ቢወድቁ ምን የሚሆኑ ይመስልሻል? 10 ሰዎች 5000 ሜትር ከፍታ ያለው ጉድጓድ ውስጥ ቢወድቁ ምን የሚሆኑ ይመስልሻል? ከፍታ ኖሮት እንዴት ጉድጓድ ይኖራል? በቃ ያ ነው ጨዋታው ማለት ልክ እንደዛ ኢንተርቴን ስለሆነ። ሶስተኛው እንትን ነው፣ አይኪውሽን ተጠቀሚ። ሶስተኛው ምን መሰለሽ? አንድ በጣም ቆንጆ የሆነች ልጅ አለች፣ የንጉስ ልጅ ናትና በጣም ብዙ ወንዶች ሊያገባት ይፈልጋሉ እና ወደ አባቷ ሽምግልና ይልካሉ እና አባትየው በጣም ስለበዙ ልጅን ሊያገባት የሚችለው በጣም ብልህ የሆነ ሰው ብቻ ነው አለና ብልህ መሆናችሁን ልፈትሽ ብሎ አዘዛቸው። ያዘዛቸው ምንድነው? ብርሌ ታውቂያለሽ? የጠጅ ብርሌ፣ እሱ ውስጥ ብርቱካኑን ከቶ ያመጣልኝ ሰው ልጅን ሊያገባት ይችላል አለ። ከዛን ተመልሶ ሄዱና አንድ ሰውዬ ብርሌ ውስጥ ብርቱካኑን ከቶ አምጥቶ አገባት። እንዴት አድርጎ ብርቱካኑን ብርሌ ውስጥ ከተተ? ብርሌውን ጨምቆት ነው እንትኑን ብርቱካኑን ጨምቆት እንጂ ከነነፍሱ ይከተው መች ይሳይ። አይደለም ይሄ የምናውቀውን የፍሬሽ ብርቱካኑን ክትት አድርጎበት በቃ መጣ። ግን እንዴት ሊከተው ቻለ? ይሄ የምናውቃት እኔ ከፑልስ ቤት ምናምን የምንገዛው በቃ ብርቱካኑ በቃ ምንም ሳይሆን በቃ ብርቱካኑን ኦልሬዲ አመጣና አገባት፣ ይዟት ሄደ። በቃ ግን እንዴት አድርጎ ሊከተው ቻለ ብርቱካኑን? እሺ፣ ይሄም ለእናንተም ጥያቄ የሚሆን ነው። ኮመንት ላይ ገምቱት። የመጨረሻ ጥያቄ ላድርግልሽና አመሰግናለሁ። ሚስተር ኤክስ የሚባለው ሰውዬ ወደ አንድ ሱቅ ገባና 200 ብር ሰረቀ። ከዛን ተመልሶ ሄዶ ከዛ ሱቅ የ150 ብር እቃ ገዛ እና ባለ ሱቁ የ150 ብር እቃ ስለገዛ 200 ብር ሲሰጠው 50 ብር መለሰለት። ስለዚህ እዚህ ጋር ባለ ሱቁ ስንት ብር ነው የተዘረፈው? 400 ብር የ200 ብር ሰረቀ። ከዛን ተመልሶ 150 ገዛው። ከዛን 50 ብር መለሰለት። ዞሮ ግን እቃውን ወስዶታል። ስለዚህ የ400 ብር ነው ሊሆን ይችላል። ድጋሚ 350 ብር አልመለስሽም። እሺ፣ አመሰግናለሁ። በመጀመሪያ ፈቃደኛ ስለሆናችሁ በጣም ነው የማመሰግነው። ከጥያቄ በፊት ግን አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ የጠቀመ ትልቅ ምክር ወይም የተማራችሁ ትምህርት ለእናንተ ምንድን ነው? አንቺ በጣም ትልቅ ትምህርት ጠቅሞኛል የምትይው ፋሚሊ ሊመክርሽ ይችላል፣ ለአድማም ሳምበዲ የመከረሽ ወይም በህይወትሽ ውስጥ ትልቅ ትምህርት ያገኘሽው ምንድን ነው? እሺ፣ በቃ ወደ ጨዋታችን እኔ መጨረሻ ላይ ትዝ ካለሽ ትመልስኛለሽ አንቺ ልክ እንደዛ። እሺ፣ የአጎትሽ እህት ለአንቺ አክስትሽ አይደለችም፣ ታዲያ ምንሽ ናት? የአጎትሽ እህት ለአንቺ አክስትሽ አይደለችም፣ ታዲያ ምንሽ ናት? አክስቴ ነች። አክስትሽ። ለአንቺስ? የአጎትሽ እህት ለአንቺ አክስትሽ አይደለችም፣ ታዲያ ምንሽ? ትመልሻለሽ? ያው አክስት ናት። እሺ፣ ምንድን ነው ትዝ ያለሽ? እናትን ያ ነው እርሱ። በቃ ጀስት እንደዚህ ነው። እሺ፣ ሁለተኛው ጥያቄ 10 ሰዎች 5000 ሜትር ከፍታ ያለው ጉድጓድ ውስጥ ቢወድቁ ምን የሚሆኑ ይመስላችኋል? 10 ሰዎች 5000 ሜትር ከፍታ ያለው ጉድጓድ ውስጥ ቢወድቁ ምን የሚሆኑ ይመስላችኋል ስትገምቱ? ከፍታ። እሺ፣ ያ ነው ፖይንቱ። እንደዛ ነው በቃ ይሄኛውን መመለስ ማለት ነው በቃ። እሺ፣ አይ ተጀምሯል፣ እየመለሳችሁት ነው። እሺ፣ የሶስተኛ ጥያቄ ማደርግላችሁ ሚስተር ኤክስ የሚባለው ሰውዬ ወደ አንድ ሱቅ ገባና 200 ብር ሰረቀ። ከዛን ተመልሶ ሄዶ ከዛ ሱቅ የ150 ብር እቃ ገዛ እና 200 ብር ሲሰጠው 50 ብር መልስ መለሰለት።
እዚህ ጋር ባለ ሱቁ ስንት ብር ነው የተዘረፈው? ይደገም አለና በቃ እንደዚህ በዚህ ጋር አሁንና እሺ ሚስተር ኤክስ የሚባለው ሰውዬ ወደ አንድ ሱቅ ገባና 200 ብር ሰረቀ። ተመልሶ ሄዶ ከዛ ሱቅ የ150 ብር እቃ ገዛ እና 200 ብር ሰጠው 50 ብር መለሰለት ባለ ሱቁ። እዚህ ጋር ባለ ሱቁ ስንት ብር ነው የተዘረፈው? 200 ብር መሰለሽ። ያ እሺ መልሳችሁ ጥሩ 200 ብር ነው። የመጨረሻ ላድርግና እናንተ አይ ቲንክ ክላስ ናችሁ መሰለኝ። እሺ የመጨረሻ ይሄ አንድ በጣም ቆንጆ የሆነች ልጅ አለች፣ የንጉስ ልጅ ናትና በጣም ብዙ ወንዶች ሊያገባት ይፈልጋሉ እና አባትየው ጋር ሽምግልና ላኩ። አባትየው ምን አለ ልጅን ሊያገባት የሚችለው ብልህ የሆነ ሰው ነው አለ። በጣም ስኪልድ የሆነ ሰው ነው የሚያገባት አለና ፈተናቸው። ምንድነው ጥያቄ? እሱ የፈተናቸው ጥያቄ ብርሌ ታውቃላችሁ? የጠጅ ብርሌ እሱ ውስጥ ብርቱካን ከቶ ይዞ የመጣ ሰው ልጅን ሊያገባት ይችላል አለ እና የሆነ ሰውዬ ብርቱካኑን ብርሌ ውስጥ አስገብቶ አመጣና አገባት። እንዴት አድርጎ ብርሌ ውስጥ ብርቱካኑን ሊከት ቻለ? ጥያቄ ክሊር ነው። ጨምቆት ነው። እሺ አንቺ መልስ። ያው ጁስ አርብት ነው። ጁስ አይደለም። ይሄ የምናውቀውን ብርቱካኑ ትክክለኛ ብርቱካኑ ኦልሬዲ ከተቱን ይዞ መጣ እና እንዴት ሊከተው ቻለ? ንገረን በቃ። እሺ መልሱን እነግራችኋለሁ። ለላስት ካልኩሌሽን ጥያቄ ተማሪ ናችሁ። በቃ ካልኩሌሽን ጥያቄ ልጠይቃችሁ ነው። የፈጠነ ነው የምትመልሱት። ማትስ ጥያቄ ነው። የፈጠነ ነው የምትመልሱልኝ። የኬጂ ተማሪ የሚመልስ ጥያቄ ነው የፈጠነ። ምክንያቱም አንዱን ስል አንደኛው ስለመመለስ ሁለታችሁም እንዲያደርጋሉ ትመልሱልኛላችሁ። እሺ 4 ሲደመር 5 9 ከሆነ 5 ሲደመር 4 ስንት ነው? 9። እሺ 5 ሲደመር 6 ሲደመር 8 15 ከሆነ 6 ሲደመር 8 ስንት ነው? 15 14። እሺ ቴንክ ዩ። እሺ የተሳሳታችሁትን ያው ኮሜንት ላይ ያርሟቸዋል። ቀደም ያልመለሳችሁት አለ የንጉስ መልስ፣ እሱን ታገኙታላችሁ። ቤኬ መንገደኛው እባላለሁ። ፈቃደኛ ስለሆናችሁ አመሰግናለሁ። እሺ በጣም አመሰግናለሁ። እሺ